የድካም መፍትሄዎች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአሐዱ ሚዲያ ቤተሰቦች በዛሬ ቪዲዮ አባቶቻችን ቅዱሳን ካስተማሩና ከመከሩን 10 የድካም መፍትሄዎችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አንደኛ፣ ፈቃድን ከሚያደክመው ከኃጢአት ቀንበር ራቅ። ወደ ኃጢአት የሚመሩህን ምክንያቶችና ጥቃቶች ልትቋቋማቸው አትችልምና ሽሽ። ራስን ከመጥፎ ውጤት አርቅ። ራስህን እኔ ከውጊያዎች ሁሉ በላይ በረታለሁ አትበል። ስለ ኃጢአት እኮ እንዲህ ተብሎለታል፣ ወግታ የገደለቻቸው ብዙዎች ናቸውና እርሷም የገደለቻቸው እጅግ ብዙዎች ናቸው። ምሳሌ 7:26። አንተ ደካማ ከሆንክ ድካምህን በማመን ለድካምህ ምክንያት የሆነውን ነገር በማወቅ አስወግደው። በቤተ ክርስቲያን በነግህ ጸሎት ውስጥ ከኃጢአት ምክንያቶች ለመራቅ የተሰጠው ምክር ከመዝሙረ ዳዊት ጋር አብሮ ይጸልያል። በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው ምስጉን ነው። ሁለተኛ፣ ከእግዚአብሔር ዘንድ ብርታትን አግኝና ያሉብህን ድካሞች የጸሎት መስክ አድርጋቸው። መዝሙረኛው ዳዊት እንዲህ ብሏል፣ ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። መዝሙር 117 ቁጥር 14። ጨምሮም እንዲህ ብሏል፣ እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያም ጊዜ ሕያዋን ሳለን በዋጡን ነበር። መዝሙር 123 ቁጥር 2-3። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። መዝሙር 126 ቁጥር 1። ሐዋርያው ቅዱስ ጳውሎስም እንዲህ ብሏል፣ ጌታ በእኔ አጠገብ ቆሞ አበረታኝ፣ ጌታም ከክፉ ነገር ሁሉ ያድነኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17-18። ስለዚህ ብርታትን ከላይ በመሻት እንዲህ በል፣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። መዝሙር 120 ቁጥር 2። የጸሎትን ጥልቀት አስፋ። በጸሎት ብርታት ያገኙና ድል የነሱ ደካሞች ብዙዎች ናቸው። ከድላቸው በኋላም ሰልፍ ለእግዚአብሔር ነው፣ በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ብለው ዘምረዋል። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። ሶስተኛ፣ ከመጠን በላይ ደካማ ብትሆንም እንኳ ተስፋ አትቁረጥ። ውጊያ ወይም ተጋድሎ ምንም ጥቅም የሚያስገኝ እስከማይመስል ድረስ ተስፋ መቁረጥ ነፍስህን በማድከም ለጠላት እጅህን እንድትሰጥና መጥፎ በመስራት እንድትቀጥል ያደርግ ዘንድ ተስፋ አትቁረጥ። በዓይኖች ፊት ለፊት ከአንተ የበለጠ ደካሞች የነበሩትን ጌታ ከኃጢአታቸው እንዴት እንዳዳናቸው አስብ። ኢየሱስ ክርስቶስ ጥቁሩ ሙሴን ወይም ሙሴ ጸሊምን፣ ግብፃዊቷ ማርያምን፣ አውግስጢንንና ማርያም መቅደላዊትን ከኃጢአት እንዳዳናቸው ሁሉ እኔንም በእርግጥ ያድነኛል በል። ይህ ማለት ግን አንተ በድካምህ ላይ ተደግፈህ የእግዚአብሔር እርዳታ እስኪመጣልህ ድረስ አትጠብቅ። ይልቁንም ከድካምህ ለመውጣት በርትተህ ትጋ። አራተኛ፣ ጥቂት ብትሆንም እንኳ ባለ ኃይል ሁሉ ተጣጣር። ሐዋርያው ቅዱስ ጳውሎስ ዕብራውያንን እንዴት ብሎ እንደገሰጻቸው አድምጥ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን 12 ቁጥር 4። ዳዊት ወደ ጦርነቱ ግንባር ሲቀርብ በወንጭፍ ውስጥ ይዞ የነበረው አነስተኛ ጠጠር ነበር። ይሁን እንጂ እግዚአብሔር ጦረኛውን ጎልያድን በዚች ጠጠር አሸንፎታል። አንደኛ ሳሙኤል ምዕራፍ 17 ቁጥር 48-49። አብስተህ ደካማ ብትሆንም እንኳ ጥረት ኃጢአትን ለመሰረዝና ከእርሱ ለመራቅ ምክንያት ይሆንሃል። አምስተኛ፣ ተመሳሳይ ተደጋጋሚ ኃጢአቶች ላይ አተኩር። ይህን የምታደርገው እነርሱ የድካምህ ምንጮች ስለሆኑ ነው። እነዚህን ድካሞችን በእያንዳንዱ ንስሐ ውስጥ ስለምትደጋግማቸው ያለማቋረጥ እነሱን ታማርራለህ። ስለዚህ በተለይ በእነርሱ ላይ ትኩረት ሰጥተህ እነርሱን ለመቃወም ተለማመድ። እግዚአብሔርን ለመፈለግ በምታደርገው ጉዞ ውስጥ በሚኖሩ በእያንዳንዱ ውድቀቶች ውስጥ ራስን በመገሰጽና በመቅጣት በአንተ ውስጥ ያለውን ሞራል አነሳሳ። ስድስተኛ፣ ወደ መልካም መረዳት ለመድረስ የልብ እድሳት ያስፈልጋል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ሮሜ 12 ቁጥር 2። በልብ መታደስ መለወጥ ማለት የተሳሳቱ ነገሮችን ያደረግህባቸውን ሁኔታዎች መለወጥ ማለት ነው። ብዙዎች የሚወድቁት የብርታትን ትርጉም ስለማይረዱት ወይም ክብርን ወይም ደግሞ ነጻነትን በትክክለኛ መንገድ ለመረዳት ባለመቻላቸው ነው። ሁሉም ሰው የልብን መታደስ፣ የብርታትን፣ የክብርና የነጻነትን ትክክለኛ ትርጉም በትክክል መረዳት ይፈልጋል። እንዲህ ያለው አዲስ መረዳትና መቀበል ከመውደቅ ይጠብቃችኋል። ሰባተኛ፣ የእግዚአብሔር ፍቅር በልብ ውስጥ ጠልቆ ከገባ ድካምህ ይጠፋል። ከእግዚአብሔርና ከትእዛዛቱ የበለጠ ኃጢአትን የምትወድ ከሆነ ደካማ ትሆናለህ። ነገር ግን ፍቅሩ ወደ ልብ ከገባ በውስጥ ያለውን የኃጢአት ፍቅር አውጥቶ ይጥለዋል። ስለሆነ ማንኛውንም አይነት ፈተና ለመቃወም ብርቱ ትሆናለህ። ንስሐ ማለት ፍላጎትን በፍላጎት መቀየር ማለት ነው ብሎ የተናገረው ቅዱስ ሰው ትክክል ነው። ይህ ማለት የእግዚአብሔር ፍቅር የዓለምን ፍቅር ይተካል ማለት ነው። ስለዚህ ወደ እግዚአብሔር ፍቅር የሚመሩህን ማንኛውንም አይነት መንፈሳዊ መንገዶች ሁሉ ተከተል። ከዚህ በተጨማሪ እግዚአብሔርን ከሚወዱ
ከሚወዱት ጋር ተባበር። እርሱን ስለወደዱት ሰዎች የተጻፈውንም አንብብ። በመጨረሻ ምሳሌዎቻቸውን ተከተል። 8ኛ ብዙዎች ሰነፎች የነበሩ ብርቱዎች ስለሆኑ በመጨረሻ ቅዱሳን መሆናቸውን አስታውስ። ቅዱስ ጴጥሮስ ስለፈራና በአንዲት ገረድ ፊት ስለደከመ ጌታን ክዶታል። ማቴዎስ 26 ቁጥር 69-70። ይሁን እንጂ እርሱ ራሱ በሊቀ ካህናቱ ፊት ቆሞ እንዲህ ብሎታል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። የሐዋርያት ሥራ ምዕራፍ 5 ቁጥር 29። ከዚህ በተጨማሪ ለነገስታት ለሽማግሌዎችና ለካህናትም እንዲህ ብሏቸዋል፣ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም ብሏቸዋል። የሐዋርያት ሥራ ምዕራፍ 4 ቁጥር 19-20። ሙሴ ጸሊም በምንኩስና ሕይወቱ ጅምር ላይ ሳለ ሐሳቦቹን ለመቃወም በአንድ ምሽት ውስጥ ወደ ንስሐ አባቱ 11 ጊዜ ሄዷል። በመጨረሻ ግን ይህ መነኩሴ ብዛት ላላቸው መነኮሳት መንፈሳዊ መሪ ሊሆን በቅቷል። 9ኛ ድካም በተሰማህ ጊዜ ሁሉ ከአንተ ጋር ሊሰራ የሚችለውን የእግዚአብሔርን ጸጋ አስታውስ። ይህ ጸጋ አንተን ሊያበረታ የሚችል ጸጋ ነው። ስለሆነም በዚህ አይነት ሁኔታ ውስጥ ስትሆን የሐዋርያው የቅዱስ ጳውሎስን ቃል አስታውስ። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ። ሮሜ 5 ቁጥር 20። ይህም ማለት ጸጋ እግዚአብሔር አንተን ከኃጢአት ይጠብቅ ዘንድ ዙሪያህን ይከባሃል ማለት ነው። ስደክም ያን ጊዜ ኃይለኛ ነኝና የሚለውን ቃል ማትርሳ። 2ኛ ቆሮንቶስ ምዕራፍ 12 ቁጥር 10። ይህም ማለት በራሴ ደካማ በሆንም እንኳ ከእኔ ጋር በሚሰራው በእግዚአብሔር ጸጋ ግን በረታለሁ ማለት ነው። 10ኛ እግዚአብሔር ምንጊዜም ከደካሞች ጋር እንደሚሆን ይህን አንድ ታላቅ እውነት እወቅ። ብርቱንም ነገር እንዲያሳርፍ እግዚአብሔር የዓለም ደካማ ነገር መረጠ። 1ኛ ቆሮንቶስ ምዕራፍ 1 ቁጥር 27። በዚህ ቃል መሰረት የእግዚአብሔር ኃይል የሚገለጠው በደካሞች ላይ ነው ማለት ነው። በአንድ ወቅት ስለ ትውስታዬ ስጽፍ እንዲህ ብዬ መጻፌን አስታውሳለሁ። በአንድ ወቅት ዲያብሎስ ለእግዚአብሔር እንዲህ አለው፣ ብርቱዎችን እችላቸዋለሁና ለእኔ ተውልኝ፣ ደካሞቹን ግን አልችላቸውም። እነርሱ ድካማቸው ስለሚሰማቸው ወደ አንተ ተጠግተው በአንተ ያሸንፉኛልና።